በሸዋ በፋኖ ጥምረት ኃይል በርካታ የጠላት ኃይል ጉዳት ደረሰበት። ህዳር 11 2018 ዓ.ም ከአጣዬ ኤፌሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ በቆየው ያገዛዙ የ103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በጀግናው የአማራ ፋኖ ጥምረት ሰራዊት ሙትና ቁስለኛ ሆኗል። በሸዋ የሚንቀሳቀሱ የፋኖ ኃይሎች አንድ ሆነው በከፈቱት ጥቃት መጠነ ሰፊ ድል ማስመዘገባቸውን አስታውቀዋል። በሸዋ የሚንቀሳቀሱ የፋኖ መሪዎች አንዱ አበበ ጺሞ አንድ ሆነን በከፈትነው ጥቃት መጠነ ሰፊ ድል ተቀዳጅተናል ብሏል። አንድነት ኃይል ነው ያለው አበበ እስካሁን ድረስ አንድ ባለመሆናችን የህዝቡን መከራ የእኛንም የማሸነፊያ ጊዜ ያራዝመነዋል ሲል ተደምጧል። ጤና ይስጥልን የበራፍ ቲቪ ተከታታዮች፣ ይህ ዛሬ ብናስቃኛችሁ ርዕሰ ጉዳይ ነው። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን ነው። በሸዋ የሚንቀሳቀሱ የፋኖ አሃዶች ሁለት ሲሆኑ አንደኛው በደሳለኝ ሲያስብ ሸዋ የሚመራና ሁለተኛው ደግሞ በመከታው ማሞ የሚመራው ኃይል ነው። ሁለቱም ኃይሎች ሸዋዬ ናቸው፣ አለፍ ሲልም አማራ ናቸው፣ ከዚያም ካለፈ ኢትዮጵያዊ ናቸው። ሁለቱም ኃይሎች ጀማን ጠጥተው ጃራን ዋኝተው አድገዋል። በአንድ የጠላት ጥይት ካንተ በፊት እኔን ብለው አንድ ላይ ወድቀዋል። መከራ ሲበዛ ነፍጥ ሲያነሱ ግን ምንም እንኳን ለተለያየ ርዕዮተ ዓለም ባይታገሉም በተለያየ አደረጃጀት ውስጥ ሆነው እርስ በርሳቸው ለመጠፋፋትም ተዳርገዋል። በሸዋ የደሳለኝ ሲያስብ ሸዋ ኃላፊ የነበሩት ኮሎኔል አሰግድ መኮንን ለዚህ ትልቅ ማሳያ ናቸው። በኮሎኔሉ ጦር ላይ የመከታው ማሞ ጦር በተለይ በማጀት ጥቃት ከፍቶበት እንደነበር የሚዘነጋ አይደለም። በእርግጥ የፋኖ ኃይሎች መከፋፈል የሚታየው በሸዋ ብቻ አይደለም። በጎንደርም በወሎም ችግሩ በስፋት ሲስተዋል የቆየ ጉዳይ ነው። የጎንደርና የወሎ ፋኖች በራቸውን ዘግተው መክረው ዘክረው አንድ መሆናቸውን ይፋ በማድረግ ላይ ናቸው። የሸዋ ፋኖም ከመምከሩ በፊት መዳን ይቀድማል ያለ ይመስል ትናንት በጋራ በመከፈተው ጥቃት ድል እንደተቀናቸው አበበ ጺሞ በግልጽ ተናግረዋል። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የተውጣጡ ክፍለ ጦር ሻለቆች በቀጠናው ከሚገኙ የአርበኞች ፋኖ ጦር እንዲሁም የአጼ ዘርዓ ያዕቆብ ኮር ጀግናው ይኩኖ አምላክ ክፍለ ጦር እና ጀግናው የሰባት ለሰባ ክፍለ ጦር በቅንጅት በመሆን ዛሬ ህዳር 11 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በርግቢ ዙሪያ በአራት አቅጣጫ ባካሄዱት የተቀናጀ ኦፕሬሽን ከፍተኛ ድል ተቀዳጅተዋል። ሰፊ አውደ ውጊያ ቀጠናን በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃና ሞራ ተራራ፣ በአመጃ ገብርኤል፣ በበርግቢ ውሃ ታንከርና በቴሌ ታወር አካባቢዎች የሸፈነ ታላቅ ተጋድሎ የተደረገ ሲሆን በሰራዊታችን የተቀናጀ አንድነት የጠላትን አከርካሪ መስበር ተችሏል። ፋኖን አንድ በማድረጉ ረገድ የተሳካላቸው የጎጃም ፋኖዎች ናቸው። የጎጃም ፋኖዎች ቀድሞ ነገር ለመከፋፈል የተሞከረባቸው ስለመሆኑ ሳይሳካ ቀርቷል። አንድነታቸውን አስጠብቀው መዝለቅም ችለዋል። ያለፈው ዓመት መጀመሪያ አካባቢ የጎጃም ፋኖዎች መሪ አንዱ ዘመነ ካሴ እኔ ቆሜ እየሄድኩ የጎጃም ትግል አይከፈልም ማለቱ ከማይዘነጉት ንግግሮቹ መካከል ቀዳሚው ነው። የጎጃምን ትግል ለመከፋፈል የሚሞክረውንም በጥይት አልመተውም ይልቁንም በሰዓት ነው የማቃጥለው ማለቱም የወቅቱን ትኩረት የሳበ ንግግር ነበር። በዚያው በጎጃም የሚንቀሳቀሱ ፋኖች መሪ አስረስ ማረዳምጤ በበኩሉ ስለ አማራ ፋኖ አጠቃላይ አንድነት በሰጠው ማብራሪያው አጠቃላይ አንድ ግዙፍ የፋኖ ሰራዊት ለመገንባት መጀመሪያ በየጠቅላይ ግዛቱ የሚንቀሳቀሱ የፋኖ ኃይሎች አንድ መሆን አለባቸው ሲል ተደምጧል። በእርግጥ በአማራ ክልልና ከክልል ውጭ በሚንቀሳቀሱ የፋኖ ኃይሎች ከተበታተነ አደረጃጀት ወደ ሁለት አደረጃጀት መጥተዋል ማለት ይቻላል። ሁለቱ አደረጃጀቶች አፋብኃና አፋሕድ የሚል ስያሜ የያዙ ናቸው። አፋሕድ ከሸዋ በዘለለ በተለይ በጎንደርና በወሎ ያሉ አደረጃጀቶች እየፈረሱ ወደ አፋብኃ እየተቀላቀሉ ስለመሆናቸው የሚያመላክቱ መረጃዎች በመውጣት ላይ ናቸው። በአፋሕድ በኩል ለልዩነት ጎልቶ የወጣው ሰው እስክንድር ነጋ ሲሆን በአፋብኃ በኩል ደግሞ አስረስ ማረዳምጤ፣ ዘመነ ካሴ ባውቄ፣ ምሬ ወዳጆና ሌሎች አመራሮች እንደሚገኙበት የውስጥ አዋቂዎች ለጣቢያችን ተናግረዋል። በአፋብኃ በኩል ልዩነት ይዘው የወጡ አመራሮች እስክንድር ነጋ ፋኖ መታገል ያለበት ለኢትዮጵያ ነው የሚል አቋም መያዙን ተከትሎ ሲሆን ሌሎች ደግሞ ፋኖ የሚታገለው ለአማራ ነው ማለታቸውን ተከትሎ ስለመሆኑ መረጃዎች አመላካች ናቸው። የወቅቱ የብሔር ፖለቲካ አስተላለፍ ፋኖ ለኢትዮጵያ እንዲታገል የሚፈቅድ አይደለም የሚል አቋም በተለይ በነዘመነ ካሴና ምሬ ወዳጆ በኩል የቀረበ ሲሆን በእስክንድር ነጋ በኩል ደግሞ ከገዳማ አባቶች ኢትዮጵያን የማዳን ተልእኮ ተቀብያለሁ፣ ስለዚህ የምታገለው ለኢትዮጵያ ነው ማለቱም ተሰምቷል። ይኸውን ተከትሎ እስክንድር ነጋ ምንም እንኳን ሰራዊት ባይኖረውም በጎንደር፣ በወሎ፣ በሸዋ እየተዘዋወረ ስም እያወጣ ፋኖዎች አሉኝ በማለት ትክክለኛ ታጋዮችን ግራ ሲያጋባ መክረሙንም ምንጩ ተናግረዋል። በጎጃምም በተለይ በማስረሻ ሰጤ ይመራል የሚባልላቸው ጦር ለማደራጀት ከፍተኛ ጥረት ያደረገ ሲሆን ሳይሳካለት እንደቀረም ምንጩ አክለዋል። በየጠቅላይ ግዛቱ ባሉ ወንድማማቾች መካከል እየገባ ለሞትም ለስራት ምክንያት እንደነበር የሚነገርለት እስክንድር ነጋ
ከሰሞኑ ከቱርኩ ቴሌቪዥን ጋር ባደረገው ቃለ መጠይቁ የሚታገለው ነጻ የአማራ መንግስት ለመመስረት እንዳልሆነ በግልጽ ተናግሯል። የፋኖ ኃይሎችንም ለብሔራቸው የሚታገሉ ኃይሎች አይደሉም በሚል ገልጿቸዋል። ራሱን የፋኖ መስራችና መሪ አድርጎ ያቀረበው እስክንድር ነጋ በእርግጥ ከቅርብ ጊዜ ወዲህ እየተመለሰ ነው ይላሉ ምንጩ። ከዘመነ ካሴ ጋር መነጋገር መጀመራቸውን አስቀድሞ መከታው ማሞ ፊቱን ወደ ደሳለኝ ሳስብ ሸዋ ማዞሩን ተከትሎ እስክንድር አማራጭ አጧል ብለውናል። ለእስክንድር ነጋ ቅርበት አለን ያሉኝ አንድ ምንጭ ከጎጃም የወጣንበትን ዕጣ መድገም አይፈልግም የሚሉት ምንጩ በመከታው ማሞና በእስክንድር ነጋ መካከል ያለው ልዩነት ከሰፋ እስክንድር ትክሉን ጥሎ የመውጣት እድሉ ከፍተኛ እየሆነ መጥቷልም ይላሉ። ከዚያ በፊት ከዘመነ ካሴ ጋር ያለባቸውን የሀሳብ ልዩነት ፈተው አንድ ጠንካራ አማራዊ ድርጅት ለማዋለድ ስምምነት ላይ መድረሳቸውን አስረድተዋል። ዘመነ ካሴ ከሁሉም በፊት የሸዋ ፋኖ አንድ መሆን አለበት ማለቱን ተከትሎ አንድነታቸውን ትናንት ባውደ ውጊያ ስለማድረጋገጣቸውም ምንጩ ይናገራሉ። የአማራ ፋኖን አንድነት በርካታ ምሁራን፣ ፖለቲከኞች፣ የመከላከያ ሰራዊት አባላቱ ጭምር በትኩረት የሚከታተሉትና የሚሹት ነጥብ ነው። ከበራፍ ቲቪ ጋር ቆይታ የነበራቸው አንድ መስመራዊ መኮንን የፋኖ ኃይሎች አንድ ቢሆኑና የትግል መስመራቸው ነጥሮ ቢወጣ አንድም የክልሉ ተወላጅ አይቀርም ነበር ይላሉ። በመከላከያ ሰራዊት ውስጥም ሆነ በሌሎች አደረጃጀቶች ውስጥ ያሉ የክልሉ ተወላጆችና ሌሎች ኢትዮጵያውያን በጠቅላላ የሚጠብቁት አንድ እስኪሆኑ ነው በሚል ያነክራሉ። በእርግጥ አንድነት ለፋኖ ኃይሎች ትልቁ ፈተና ሆኗል። አንድነትን በተመለከተ ከጻፉ ምሁራኖች ውስጥ አንዱ አቻምየለህ ታምሩ አለባብሰው ቢያርሱ ባረም ይመለሱ እንዲሉ በፋኖች መካከል የተፈጠረውን ችግር ምንጭ በድፍረት ሳይመረምሩ በየጠቅላይ ግዛቱ ወገን ለይተው የየራሳቸው አደረጃጀት እየመሰረቱ ፋኖች እንዲሰበሰቡ በማድረግ ብቻ ዘለቄታ ያለውና አንድ ህብረት የጠነከረ አንድነት ያለው የተማከለ የአማራ አደረጃጀት እንዲፈጠር ማድረግ አይቻልም ይላሉ። በማከልም በየጠቅላይ ግዛቱ የሚንቀሳቀሱ ፋኖች አንድ አለመሆናቸው ብቻ ሳይሆን እንደ ጠላት ሲተያዩና በጦር እንዲፈላለጉ በተደረጉበት ሁኔታ ከላይ የተንጠለጠለ መሪ መሰየም የአማራ ፋኖ አንድነትን ሊመጣ አይችልም በሚል ይገልጹታል። አማራ አቀፍ የፋኖ አንድነት ለመፍጠር በየጠቅላይ ግዛቱ በሚንቀሳቀሱ ፋኖች መካከል ጠንካራ ወንድማዊ አንድነት እንዳይፈጠርና በጠላትነት እንዲፈላለጉ ያደረጋቸው አካል መታወቅና መለየት አለበት የሚሉት ምሁሩ ጣታቸውንም ወደ እስክንድር ነጋ ይቀስራሉ። እስክንድር ነጋ ደግሞ የገዳም አባቶች ትንቢት ተነግሮታልና ማንንም የሚሰማ አይመስልም። ምሁሩ ይቀጥላሉ። የአማራ ፋኖን አንድ ለማድረግ ጥረት ሲደረግ የነበረው አሰግድ መኮንን ከይዞታው ከእስክንድር ነጋ ጋር በሚሰሩ ፋኖች ተባሮ ይንከራተት በነበረበት ወቅት መሆኑን ያስታውሳሉ። በወቅቱ በማህበራዊ አውታሮች ሲዘዋውር ባዳመጥነው የአርበኛ አሰግድ ድምጸት አሰግድ በእስክንድር ነጋ በሚታዘዙ ፋኖች የደረሰበትን በደል እንባ እየተናነቀው በዝርዝር ተናግሯል። ዛሬ ደግሞ የት እንዳለም አይታወቅም። ፍርድ ቤትም ሲቀርብ አልተሰማም፣ አልታየምም። መሪ ለመሰየም የተሰበሰቡ የየጠቅላይ ግዛቱ የፋኖ አዛዦች ይህን ችግር ተጋፍተው መፍትሄ ማስቀመጥ ሲገባቸው ልክ ወንድማዊ ስምምነት በመካከላቸው ያለ ይመስል የፋኖ መሪ ለመሾም መስፈርት ዘርግተው ገመድ መጓተትና ምርጫ ለማድረግ ጥቆማ ውስጥ መግባት አልነበረባቸውም ይላሉ አቻምየለህ ታምሩ። በእርግጥ ዘመነ ካሴ ከዚያ ጊዜ ስህተት የተማረ ይመስላል። የፋኖን አንድነት ለማንበር መጀመሪያ በየጠቅላይ ግዛቱ የሚንቀሳቀሱ የፋኖ ኃይሎች አንድ አደረጃጀት መፍጠር አለባቸው ማለቱ ተሰምቷል። ዘመነ ካሴ ይህን ይበል እንጂ በአባልነት የሚያገለግለው አፋብኃ እስከዛሬ መሪውን ለመምረጥ ተቸግሮ መሪ አልባ ድርጅት ውስጥ ያለ ሰው ሆኗል። አቻምየለህ ታምሩ እንደሚለው ሸዋ ላይ ከእስክንድር ነጋ የፈጠረውን ችግር ምንድን ነው ብለው ለችግሩ ዘላቂ መፍትሄ ለመስጠት ቢሞከር ኖሮ ዛሬ ላይ በአርበኛ አሰግድ መኮንን ላይ የደረሰው መከራ ላይደርስ ይችል ነበር። በእርግጥ የሸዋ ጎልቶ ስለወጣ እዚህ ላይ የተነሳ እንጂ እስክንድር ነጋ በረገጠው ምድር ሁሉ ተመሳሳይ ችግር እየፈጠረ በጎጃም፣ በጎንደር፣ በወሎም የፋኖን አንድነት እያመሰው መክረሙ አስታውሶታል። እንደ አቻምየለህ ታምሩ ገለጻ እስክንድር ነጋ እንደ ፋኖ አንድነት ዋናው ችግር ምንጭ ተይቶ የፈጠራቸው ችግሮች ቅድሚያ መፍትሄ እስካልተሰጣቸው ድረስ የአንድነት ጥረት ውጤቱ ወደፊትም ውሃ ቅዳ ውሃ መልስ ነው። እስክንድር የአማራ ህልውና ተጋድሎ ችግር የሆነው በፋኖች መካከል በሚፈጥረው መከፋፈል ብቻ አይደለም። ይልቁንም በአማራ ህልውና ተጋድሎ ውስጥ እስክንድር ነጋ የሚባል አንድ ለአማራ ህልውና የሚጋደል የፋኖ አዛዥ ተደርጎ መቅረቡም ጭምር ነው ይላሉ። እስክንድር ህዝባዊ ግንባር፣ ህዝባዊ ሰራዊት ወዘተረፈ እያለ የፈጠራቸውና ከሱ በስተቀር ሌላ መስራች አባል የሌላቸው የውሸት ድርጅቶች ባለቤት መሆን ብቻ ሳይሆን የኋላ ታሪኩና በአማራ ህልውና ተጋድሎ ውስጥ ሊያራምደው በሚሞክረው ጸረ አማራ ሀሳቢው ጭምር ተመዝኖ እንደየጠቅላይ ግዛቶች የፋኖ አዛዦች አንዱ ተደርጎ መቆጠር አልነበረበትም ባይ ነው። እስክንድር በአማራ ህልውና ተጋድሎ ላይ የደረሰው ጥፋት ሁሉ ወደ ጎን ተብሎ እንደ አንድ የፋኖ መሪ ይቆጠር ቢባል እንኳን ለእውነተኛ ፋኖቹ ፍትሐዊ አይሆንም ይላሉ። እስክንድር በሚሊዮኖቹ የሚቆጠር ገንዘብ ከአማራው ማህበረሰብ እየሰበሰበ የላቀ ገንዘብ እየከፈሉ የእግር ኳስ ተጫዋቾችን እየገዙ ተጫዋች ሲያዘዋውሩ እንደሚውሉ የአውሮፓ የእግር ኳስ ክለቦች
በየጠቅላይ ግዛቱ ከተሰባሰቡ የፋኖ አደረጃጆች ግለሰቦች በረብጣ ብር እየገዛ ሲያዘዋውር የሚውል ሰው ነው ይሉታል። አክለውም በአማራ ህዝብ ትግል ስም የሰበሰበውን ገንዘብ የአማራ ልጆችን በሚከፍሉት መስዋዕትነት የሚሰራውን ገድል እየገዛ ያናወዘውን የስልጣን ወልፍ ለማርካትና የአማራን መስዋዕትነት የስልጣን መወጣጫና መፈንጫ አድርጎ የሚቆጥር በፍቅረ ስልጣን የተለከፈ ሰው ነው ይሉታል። በእርግጥ አሁን ላይ ሁሉም ነገር ተቀይሯል። የሸዋ ፋኖዎች አንድ ሆነዋል። የጎንደር ፋኖዎች አንድ ሆነዋል። የወሎ ፋኖዎችን በመመከር ላይ ናቸው። እንደ መረጃ ምንጫችን ገለጻ ከሆነ ደግሞ የወሎ ፋኖዎች በእርግጥ አንድ ሆነዋል። ለዛሬ በዛ አሉ ፈሬ ወጣበት